ነበር የምታወሪኝ? ሰማሁሽ። ሂጂልኝ። እንደው ትንሽ እንኳን አጠራጥረኝ። ብዙ ሀሳብ እኮ ይመጣል፣ ብዙ ጭንቀትም አለብኝ። ግን ደግሞ በቃ አንድ ነገር መልሶ ያረጋጋኛል። ምንድን ነው? ደረጀን ከራሴ በላይ አምነዋለሁ። በቃ አዎ፣ ደረጀን በጣም አምነዋለሁ። ይህ ደግሞ ቢገባሽ ሁሉንም ነገር ያስቀረዋል። ጥሩ፣ ሁሉንም ነገር እኔ ጨርሰዋለሁ። እባክሽ መዲ፣ አርፈሽ ጊዜሽን ጨርሽ። ለምንድን ነው በማያገባሽ የምትገቢው? ይሄ ነበር አይደለ በፊት የሚያጣል? ሰምኛለሽ? ይሄ የባልና ሚስት ጉዳይ ነው አይደለም? እህት ልጆች እንኳን ጣልቃ አይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። ኧረ ሶሪ አማቼ፣ ሶሪ። መድኃኒት ምን እያልሻት ነበር? ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት፣ ነግሬሽ ነበር አይደለም? የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትወስ መዲ፣ እባክሽን ተይኝ። በሰላም እየኖርኩ በሰላም መሞት ነው የምፈልገው። ማርታ፣ ተልፈስፍሰሻል፣ ደካማ ሆነሻል። እንዴ ጭራሽ ውስጥሽ እየነገረሽ ነው እንደዚህ ዝም የምትይው? በቃ ይሄን ነበር የምታወሪኝ? ሰማሁሽ። ሂጂልኝ። እንደው ትንሽ እንኳን አጠራጥረኝ። ብዙ ሀሳብ መድኃኒት ብለው ሲጠሩኝ ደስ አይለኝ። ታዲያ በእንግሊዝኛው ሜዲሲን ልትለኝ ነው? በእርግጥ ያው ነው መድኃኒት። ማርቲ እንግዲህ ትዳሬ እንዳትበጠብጪ አርፈሽ ተቀመጪ ብላታለች። እኔ ትዳሬ እንድትበጠብጭብኝ አልፈልግም አለቻት ማለት ነው። በነገራችን ላይ አንቺ ተተውሹ እኔ አልተውም ብላት ነበረና አይ እንደዛ ከሆነማ ጭራሽ የማይሆን ነገር ነው። ስለዚህ አንቺ እንትን በይ፣ ለምንድን ነው እንደዚህ የምትይው? ስለዚህ አርፈሽ ተቀመጪ፣ ትዳሬ እንዲነካብኝ አልፈልግም ትላታለች። እንደዛ ስትላት እንግዲህ አይ ማርቲ አንቺ አፍዘውሻል፣ ስለዚህ በጭራሽ አልተውም ትላታለች። አረ ልጄ እንደዛ አይደለም ተይ ትላታለች። አረ ልጄ እንደዛ አይደለም ተይ ትላታለች። አይ አልተውም ስትል እንግዲህ ደረጀ ሰምቷታል። በጣም ነው የተናደደው፣ በጣም ተናዶባታልና ስትመጣ ማለት ነው። እንዴ ምን ማለት ነው? ምንድን ነው ማለት ነው? ደነገጠች። እሷ ራሱ እንደገና ስታየው በጣም ደነገጠች። ከምንም በላይ ደንግጣለች። በነገራችን ላይ እሷ ራሱ ስታዩ ማለት ነው። እሺ እህቴ ባልና ያለችው በመጀመሪያም አንቀሻለሁ ብሏት ነበር። አንቺን አንቀሻለሁ፣ ደፋሻለሁኝ፣ ነግሬሻለሁኝ፣ ከዚህ ቀደም አስጠንቅቄሻለሁ፣ ሰው ገድዬ አላቅም፣ ግን አንቺን እገልሻለሁ ብሏት ነበረ። ግን ደግሞ እንዳለችውም አሁንም አልተወችም ማለት ነው። በጭራሽ ልትተው አልቻለችም። እገልሻለሁም ቢላትም አልተወችም ማለት ነው። በጣም በሚገርም ሁኔታ በጣም ነው የተናደደባት። እንግዲህ ሁሉንም ነገር ሰምቷታል እና ከሚስቱ ጋር ልታለያየው ቤተሰቡን ልትበትነው ነው። በነገራችን ላይ እሷም ህልማየሁኝ ማርቲ ህልማየሁኝ ቤቴ ስቃጠላየሁ ነበረ ያላት። እንዴ ማለት ስትለው ኧረ በስመ አብ በል ነው ያለችው። አይ ማርትዬ ቤታችን ተቃጠለ፣ ቤታችን ሲነድ ነበር በህልሜ ይላታል። በጣም ነው የደነገጠችው እና በጣም በሚገርም ሁኔታ ቤታቸውን ልትበትንባቸው ነው ማለት ነው። በሚያሳዝን ሁኔታ እሱ ግን እንደዛ አላሰበም ነበረ። በጭራሽ ያልታሰበ ነገር ነው የገጠመው ደረጀ። ይቺ ማይዲ የምትባል ሰይጣን እንግዲህ ትዳራቸውን ልትበትን ብዙ ነገር እያደረገች ይገኛለች። ታውቃላችሁ፣ ከዚህ ቀደምም ብዙ ነገር አድርጋቸዋለች። የወርቅ የጠፋኝ ብላ ለራሱ አሰርቃ ወርቅ ጠፋኛለች። ብዙ ነገር አድርጋለች። ታውቃላችሁ፣ ሌባ አስገብታ ማለት ነው
ዳጣንም እንደዛ ብዙ ነገር አድርጋቸዋል። እንግዲህ ያንን ሁሉ አድርጋ እቤቴ እንዳትመጣ ተብላ ነበረ። ማርቲንም ራቁት ቪዲዮ አንስታ ነበረ እቤቴ እንዳትመጣ ተብሎ ነበረ። በስተመጨረሻ ግን ያው ደረጀ የፈራው ነገር ነው የገጠመው። ምንም ማድረግ አይቻልም። በሚገርም ሁኔታ የፈራው ነገር ነው የገጠመው። አሁንም በጭራሽ ያላሰበው ነገር ነው የገጠመው ማለት ነው። መዲ የምትባል ሰይጣን አሁን ጭራሽ ደግሞ ትዳሩ ልታፈርስ ገብታለች ቤቱ ውስጥ። ውድ ቤተሰቦች እንግዲህ ማርቲም አርፈሽ ተቀመጪ ትዳር ውስጥ እንዳትገቢ ብላታለች። ግን እሷ አልተወችውም፣ በጭራሽ ልትተው አልቻለችም ማለት ነው። በሚገርም ሁኔታ አልተወችውም። ትዳሯን የሚያፈርስ ነገር እያደረገች ነው ያለችው ማለት ነው። በጣም በሚገርም ሁኔታ የማርቲን ትዳር ልታፈርስባት ነው። እሷ ግን ትዳሯ እንዲፈርስ አልፈለገችም ነበረ። ውድ ቤተሰቦች ዳጣንም እንግዲህ እየለመነ ይገኛል። ለባክሽ ዳጣዬ እናትሽን እዚህ እንዳትመጣ ንገሪያት በቃ እያላት ይገኛል። እዚህ እንዳትመጣ ልጄ ባክሽን እያለት ነው። እዚህ እንዳትመጣ ባክሽ ንገሪያት እዛው ትሁን ብሏት ነበረ። እሺ አባዬ እነግራታለሁኝ፣ ግን እኮ እማዬ እዛ ልቀመጥ እያለች ነው፣ እዛ ልቀመጥ እያለች ነው። ግን ደግሞ እዚህ እማዬ ማርታ ጋር እንዴት ብላ ነው የምትቀመጠው? ባክሽ ብያት ነበረ ትላለች። እኔ እንጃ በሚገርም ሁኔታ እኔ እንደው ግራ ገብቶኛል። እንደዚህ መሆኑ በጣም የሚገርም ነገር ነው። ግን ደግሞ በጣም ነው ይላል ደረጀም። ያኔ ግራ ገብቶታልና እባክሽን እሱን ራሱ አንድ ነገር አድርግልኝ በቃ እዛው ትቀመጥልኝ ይላታል። እሺ እንደዛ ከሆነ እኮ እኔ እኮ አባዬ ቤት ተከራይተን እንቀመጥ ብያት ነበረ እምቢ አለችኝ እንጂ ቤት እንከራይ ብያት ነበረ አለችው። ቤት እንከራይና እንቀመጥ እኔ ጋር አብረን እንሁን ብያት ነበር። አንቺ በፍጹም አይሆንም፣ አንቺ ከኔ ጋር ነሽ የምትሆኚው፣ ከኔ ጋር ነው የምትሆኚው። ግን እሷ ቤት ልከራይላትና የፈለገችበት እየረዳኋት ትቀመጥ ነው ያላት። ትቀመጥ ይሄንን አንድ ነገር ዋልልኝ ልጄ ይላታል። እሺ አባዬ እኔ እኮ ነግሬሃለሁኝ፣ ሁሉንም ነገር ነግሬሃለሁኝ። ስለዚህ የሚሆነው ነገር እንደዚህ ነው መሆን ያለበት ብላ ትለዋለች። በሚገርም ሁኔታ እንግዲህ እንደዛ ይባባላሉ። እሺ አባዬ እኔ ልሄድና አሁንም በቃ ልሄድና ልንገራት ትለዋለች። ልሄድና ልንገራት ስትለው እሺ በቃ ሂጂ፣ እሺ በቃ ሂጂ ይላታል። ሂጂና ዛሬ አትሄጂም ማለት እንጂ ዛሬ አትሄጂም፣ በፍጹም ዛሬ አትሄጂም። ምክንያቱም ዛሬ ብትሄጂ ማርቲም ትጠራጠራለች፣ ትናቃለች ልጄ ይላታል። እና ምን ይሻላል ስትለው በቃ ሌላ ጊዜ ምናምን ሄደሽ ታስረጃታለች፣ ዛሬ ግን አትሄጂም፣ እዚሁ እኛ ጋር ነው የምታድሩ ይላታል። እሺ ብላ እሷም ቃል ትገባለታለች ለደረጀ። እንግዲህ ለደረጀ ቃል ትገባለታለች። ደረጀም በጣም ደስ ያለው እንግዲህ እንደዛ ይሄን ታረክሽማ በቃ ምናምን ብሎ ደስ ይለዋል። በሚገርም ሁኔታ ሰላም ደግሞ ያኔ ትፈልጋለች፣ እንደዛ እንዲሆን አትፈልግም። የምትፈልገው እሷ ገንዘብ ነው የምትፈልገው። ምክንያቱም ለልጆቼ እያለች ነው ያለችው። ለልጆቼ አብሬ መሆን ፈልጋለሁ፣ ልጆቼ ገንዘብ እንዳገኙ ነው የምፈልገው እያለች ነው ያለችው። እንግዲህ እሱንም ደግሞ እንግዲህ እሱ ደረጀ ደግሞ እባክሽን እዛ ሆኝና እኔ ያስተካክልልሻለሁኝ፣ ገንዘብም ከፈለግሽ ሁሉንም ነገር እኔ ያስተካክልልሻለሁ ብሏት ነበረ። አይ ይሄ የማይሆን ጉዳይ ነው፣ ስለዛ አብረን ሆነን ሁሉንም ነገር አብረን እንወጣዋለን ልጄንም ይዤ እዛ። እሷማ እንግዲህ የሆነ ነገር ለማድረግ ትፈልጋለች፣ እኔ ግን እንደምንም አድርጌ እዛው መሆን ነው የምፈልገው ብላ ቃሏን ጨርሳለች ማለት ነው። ማቺ ሰላም ማለት ነው እንግዲህ ቤቱን ልትበጠብጥበት ነው ማለት ነው። በሚገርም ሁኔታ ቤቱ እንዲበጠበጥበት ደግሞ አይፈልግም ደረጀ። እዛ ሆና የፈለገችውን ነገር ማድረግና የፈለገችውን ነገር መስጠት ነው የሚፈልገው። እሷ ግን እንደዛ እያደረገች አይደለም። ውድ ቤተሰቦቼ እና እንግዲህ በሚገርም ሁኔታ ትዳሩ ልትበትንበት ነው፣ አቀባጅሮኛል ምናምን እያለ ነበረ። በስተመጨረሻው ግን ትዳሩ ልትበትንበት ነው።
ማን መሄድ የምትባል ሰይጣን። እንግዲህ ላይክ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ማሮችዬ፣ ውዶችዬ፣ ወዳችኋለሁ። ባይ ባይ።